ምንድነው የገዛህልኝ ስጦታ? በእናትህ ንገሪኝ። እኔ በጣም ጓጉቻለሁ ስጦታውን እስካየው። ተረጋጊያ። ከልብ በላይ ምን ይሰጣል? ልቤን ነው ዋናው እኮ ልብ ነው። ጉይዚ ናታንዬ፣ በእናትህ ንገሪኝ። ሰላም ጤና ይስጥልኝ። ውድና የተከበራችሁ የኗ ሚዲያ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ መልካም፣ ሁሉ ሰላም፣ እግዚአብሔር ይመስገን። ዳጣ ድራማ ክፍል 69ን ይዤላችሁ መጥቻለሁ። እንግዲህ ሰላምዬ አቶ ደረጀን እፈልግሃለሁ ብላው ነበር። የፈለገችውም እንግዲህ የልጁን አባትነቱን እንዳረጋግጥ ወይም ደግሞ እንዳውቅላት ፈልጋ ነው። እና ዛሬ ተነግረው የሆነ የሚለውም ከኔ ጋር ከቆያችሁ የምታዩት የምሰሙት ይሆናል። ውድ የወይኗ ሚዲያ ቤተሰቦች ለቤት አዲስ የሆናችሁ ቪዲዮውን ላይክ በማድረግ ቤቴን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን እንደምታበረታቱኝ ሁሌ የምለቃቸውም አዳዲስ የድራማ ትረካዎች እንዲደርሷችሁ ይሆናልና አበረታቱኝ የሀገሬ ልጆች። በእናንተ ይኸው እንግዲህ 1000 ሰብስክራይብ ከዛም በላይ እየሆነልኝ ነው። ይህ ሁሉ የሆነው በእናንተ ነው እና አመሰግናችኋለሁ። እና ቀጥታ ወደ ድራማው ትረካ እሄዳለሁኝ። አቶ ደረጀ እንግዲህ በጣም በጭንቅ ውስጥ ነው ያለው። ሰላምዬም እንግዲህ ለምን እንደፈለገችው ቀጥ ብሎ ክፍሏ ድረስ ሂዶ ጠይቋታል። እሷን ቁጭ ብላ ልታስረዳው ገና ስትጀምር እሱ በመጮህ ነበር እየተቀበላት የነበረው። ምክንያቱም ከአቅሙ በላይ ሆኖበታል። የዳጣ ነገር በራሱ እያስጨነቀው ስለነበር ማለት ነው። እናም ሲጮህ ኧረ እባክህ አትጩህ፣ ሚስትህ እኮ አለች ማርታ ላይ ትሰማለች፣ እባክህ አትጩህ ስትለው ብትኖርስ ብሰማስ እያለ ማርቲ ደግሞ ኮምፒውተሯን ይዛ እየሰራች ስራ ነበርና ጩኸቱ ሲበረታ ቀጥ ብላ ክፍል ድረስ መጣች። ስትመጣ ቁጭ ብለዋል በጋራ። ምንድን ነው የተፈጠረው? ምን ሆናችኋል? ተረጋጋ እንጂ ምን ሆነህ ነው ደሬ ስትለው አላውቅም፣ የልጇን አባት ለምን እንደማትነግረን አላውቅም፣ ትንገረን፣ ዛሬውኑ ትንገረን ብሎ እየተናደደ ክፍሉን ጥሎ ወጣ። እሷም ሰላምዬ ያው ነግራችኋለሁ ብዬ የለም በቃ ነግራችኋለሁ ብላ ቀለስለስ ብላ ነገሮችን ለማሳለፍና ለማለፍ ሞክራለች። ማርቲም እንግዲህ አትጨናነቂ፣ ችግር የለውም ባንቺ እኮ አልተጀመረም እርግዝና፣ ደግሞ ልጅሽን እስክትወልጅ እኔ ሁሉ ስሜት ሁሉም ያልፋል እያለች እንግዲህ ማርቲ በመልካም ጎን እያስረዳቻት እያስተማረቻት ትገኛለች። እና ማርቲም እንግዲህ በጣም መልካም ጎኗን በዚህ መልኩ የምናይበት ነው። አንዳንድ ጊዜ ይሄን ያህል ደግ ስንሆን ደግነታችንን ለመጠቀሚያ የሚያደርጉት ሰዎች ሲኖሩ በጣም ያስጠላል። እና ማርቲ እንግዲህ በጣም የዋህነች። በእርግጥ ሰላምዬም ለክፋትም ወይ ለበቃልም አስበው ባይሆንም ግን ደግሞ አግባብ አልነበረም። የመጀመሪያው የባልዮ ጥፋት ቢሆንም የሁለተኛው ግን ሰላምዬ በራሷ ፍላጎት ነው ሂዳ የተኛቸው አብራ። በእርግጥ እሱ ሰክሮ ስለነበር ራሱን አያውቅም፣ ግን ደጋግሞ ሲጠራ እንደሰማ ነው የሚስቱን ስም ነበር የሚጠራው እና ሚስቱን ያገኘ መስሎት ነበር አብሯት የተኛው። ሰላምዬ ግን ሲታወቃት ነው ልጇን ስለወሰዱባት እሱን የምትበቀለው ስለመሰላት። ያም ሆነ ይህ ግን በተዘዋዋሪ ማርቲን ይጎዳል ይሄ ነገር። ባመነችው ሰው መከዳት፣ በባሏም በሰራተኛዋ መከዳት ልብ ይሰብራልና ትልቅና አስተማሪ ድራማ ነው የድራማ ብዬ አስባለሁ። እዚህ ጋር ደግሞ ሳያውቀውና ሳያስበው የገባበት ነገር ምን ያህል ነፍሱ እስክትወጣ እያስጨነቀው እንደሆነ አቶ ደረጀን እያየን የዳጣ ነገር ተጨማሪ ሲመጣ በምን ሊሆን እንደሚችል መገመት አይከብደን እንምላችኋለሁ ውዶችዬ። እና ሰላምዬም እንደዛ ብላ ታረጋግታት ወጣ ሄደች። እና ዳጣና ውሃም እንግዲህ ሳሎን ቁጭ ብለው ነበር። እንዲሁም ናታን ምንድን ነው የገዛህልኝ ስጦታ? በጣም ጓጉቻለሁ ስጦታውን እስከማየው እያለች ነበረ ዳጣ። እሱም ልብ ነዋ፣ ከልብ በላይ ስጦታ ምን አለ እያላት፣ እባክህ አትቀልድ ናታንዬ በእናትህ ንገረኝ አለችው። ደግሞ ይሄን ነገር እዚህ ግቢ ውስጥ እንዳታወራ ብዬ የለ አይታወቅም፣ ይቺ ኤቢ እኮ ይሆን ማዳመጫ ነገር አርጋ ይሆናል እያለች እየሰለለች ነበር። ታርጋ ታዲያ የራሷ ጉዳይ እያለ ከዛ ውሃዬ እየሳቀች ነበርና ብቻ በዛ መልኩ እያሳለፉት ነበረ። እንዲህ እያለ እንግዲህ ኤቢና ናታንም ሳሎን ቁጭ ባሉበት ማርታ መጣች። እናንተ እኔ ሳላውቅ ይችን ልጅ ያስከፋት ሰው አለ እንዴ? ማን ነው? ምን አርጋችኋት ነው እንዲህ ሰው አዳሩን ሙሉ ሲያለቅስ ያድራል አለቻቸው። ከዛ ኤቢ እሷ ደግሞ ማን ይቆጣታል? ማንስ ያስቀይማታል ብለሽ ነው? ስትፈልግ እሷ ነች እንጂ በጥፊ የምትመታን አለች። ናታን ደግሞ አይ ማየ እንደሱ አይመስለኝም፣ ማለት የእርግዝና ጉዳይ ይመስለኛል አላት። ማርቲም አይ እንዴት እንደሱ አልክ ናታን? እርግዝናው እኮ ጠይቂያት ነበር አይደለም ብላኛለች። አዳሯን ሙሉ ነው ስታለቅስ ያደረችው።
ደግሞ እኔ በደንብ ነው ማቃት። የሰላምዬ ፊት በጣም ነው የተቀየረው። ፊቷ እኮ የተቀቀለ ስጋ መስሏል። በጣም ነው የምታሳዝነው አለች ማለት ነው። ከዛም እንግዲህ ናታን ምናልባት ብቸኝነት ተሰምቷት እንደው ባይተዋርነት ተሰምቷት ይሆናል እርግዝናው ምናምን አለ። ከዛ ሰላምዬ ማርቲ ተናደደች። እንዴት እንደዚህ ትላለህ? እኔ እኮ ለኔ ሰራተኛ አይደለም ቤተሰብ ጭምር ናት። እዛ እንኳ ሂጅ ልውለድ ስትላደል እንደዚሁ ብትወልጅ ባረሰች ስላት የነበረው እያለች እንግዲህ እንዴት እንደዛ ታስባለች? እንደዛ አስባ አይመስለኝም እያለች ስትል ኤቢ ደግሞ አይ ማዬ እኔ ስልሽ ግን የሆነ ነገር አላት ልትናገረው ያልፈለገችው ግን ውስጧን በጣም ያስጨንቃት ነገር አለ። እሱን ነገር ብናውቅና ብንጠይቃት የተሻለ ይመስለኛል። ደግሞ ባለፈው የነገርኩሽ አለ አይደል እንዴ? እሱን ነገር ብንጠይቀው ጥሩ ነው፣ ናታን ነው የሚያውቀው አለቻት። ኤቢ ምንድን ነው የነገርሽኝ? አንቺ እኮ በቀን ብዙ ነገር ስለምትነግሪኝ የትኛውን ትቼ የትኛውን ላንሳ? ለማንኛውም ምንድን ነው ስትላ ናታን ለምን አትነግረንም? ባለፈው ሰላምዬ የነገረች ነገር ምንድን ነው የሰጠች ነገር አለ። ምናልባት ራሷን ልታጠፋ ይሆናል እኮ ራሷን ምን ጠብቃት እንችላለን። ስለዚህ ማወቅ አለብን። ያን ነገር ተናገር ምንድን ነው አለችው። ከዛ ናታንም ግራ ገብቶ ድንግጥ እንዳለ ወይዘሮ ማርታ ናታን ምንድን ነው የምታወራው? ይች ልጅ እውነቷን ነው እንዴ? ምንድን ነው የሰጠች ምንድን ነው ያለች ነገር ስትለው አይ ማዬ ምንም ነገር የለም አለ። ውሸትን ነው ማዬ ውሸትን ነው አለች። አንቺ ኤቢ ስርዓት አርጊ። ቢዋሽ እንኳን ራሱ እንደዚህ ፊት ለፊት ውሸታም ተብሎ አይባልም። ወንድ ልጅ ስርዓት ይኑርሽ። ሲጀመር እሱ ለምን ብሎ ይዋሸኛል? ምንም ባሰጠው ነው እንጂ ብላ ሀሳቡን አዘጋጃት። ኤቢ ግን አሁንም በዚህ መልኩ ሚስጥሩን የምታውቅ መስሏት ስለነበር እንጂ በእርግጠኝነት ለሰላም አዝና አይደለም። ሁላችንም እንደምናውቀው ናታንም በጣም ተገርሞ ተናዶባታል። ማርታም ጥላቸው ስትሄድ እሱም ጥሏት ሄዷል። በሌላ በኩል ደግሞ ዳጣ ከሰላምዬ ጋር አድራ በሌላው በር ወጣ ስትሄድ እንግዲህ አቶ ደረጀ ለዳጣ ደውሎ ነበረ። ስለ ሰላምዬ አንዳንድ ነገር ጠይቃት ያደረችበት ሁኔታዋን ነገረችው እና ምን አለችሽ? ስላንቺስ ጠይቃሻለሁ ምናምን አላት። አይ በጭራሽ ምንም አልጠየቀችኝ። በፊት ነበር የምጠይቅኝ አባትሽ ማን ነው? እናትሽ ሴት ናት? የት ነው ያደግሽ? ምናምን እያለ በፊት በጣም ትጨቃጭቀኝ ነበር። አሁን ደግሞ እንዳይርብሽ እንዳይቆሽሽ እንዳትቆሽሽ ምናምን ነው እንጂ የምትለኝ አትጠይቀኝም እሱን ነገር። እኔ ደግሞ ምን እንደሆነች ልጠይቃት ደጋግሜ ብሞክርም ልትነግረኝ ፈቃደኛ አልሆነችም አለችው። እሱም በቻልሽው መጠን ለማጣራት ሞክር ያላት። አይ እምቢ ብላኛለች። እኔ ሳስበው ግን አባዬ አንተን ነው የምትፈልገው አለችው። እሱም እኔን ለብቻዬ ለምንድን ነው የምትፈልገኝ? ምንድን ነው ችግሯ ከኔ ጋር? እሱን አላውቅም፣ ግን ብቻ አንተን ነው እየፈለገች ያለኝ። ከቻልክ ብታናግራት ደስ ይለኛል። ሰላምዬ ጥሩ ሁኔታ ላይ አይደለችም አባዬ። ሆስፒታል እንውሰዳት? አይ እንደዛ አይመስለኝም፣ ብቻ ግን አናግራት አለችው። እንግዲህ ደረጀም በጣም ተጨንቋል፣ ግን ደግሞ ማናገር እንዳለበት ስለተሰማው እሺ ብሏታል። እና ወይዘሮ ማርታም እንግዲህ በጭንቀት ራሷን እስክትስት ምን ተፈጥሮ ነው ምን ሆነው ይሆን እያለች እየተጨነቀች ትገኛለች። በመጨረሻም እንግዲህ አቶ ደረጀም ያው አማራጭ ስለሌለው በድጋሚ ለማግኘት ተዘጋጅቷል ማለት ነው። መኪና ውስጥ ነው ያገኛት። እናም የሆነውን ነገር እባክሽ ንገሪኝ፣ ምንድነው የተፈጠረው? ለምንድነው እኔንስ የብቻዬን ማወቅ አለብህ የምትይኝ? የልጅሽ አባት ጋር እኔ ምን አገናኘኝ? መናገር ከፈለግሽ እኮ እኔና ማርታን አብረሽ መናገር ትቺ ነበር አላት። እሷም አይ የግድ አንተ ማወቅ ስላለብህ ነው አለችው። እኮ ምንድነው እሱ አላት። ተረጋጋ። ምን ሆነህ ነው እንደዚህ ነው እንደምትጠይቀኝ? ቀስ ብለህ ተረጋጋ። የምነግርህ ነገር ከባድ ስለሆነ እባክህ ራስን ተቆጣጠር አለችው። እሱም ግራ ገባው። እባክሽ ሰላም ግራ አታጋቢኝ። እኔ ለራሴ ያለብኝ ችግር በጣም ጨንቆኛል። እባክሽ ንገሪ ምንድን ነው አላት። እሷም እኮ ተረጋጋ፣ እኔ የምነግርህ ነገር እያለች ጣጣር ስትል ቆይታ ኤቢ ደግሞ ለአርጁ ደውላ ለምንድን ነው የመስተፋቀሩን ማታመጣልኝ? ወይስ ደግሞ አንተ ልጅ ሌላ ሰው እንዳይወደኝ አንተ አስደርገህብኝ ነው ወይ ያለች ስጨቀጭቀው ነበር። እሱም አይ በጭራሽ እኔ እንደዛ አላደርግም። እኔ ማፈቅርሽም በንጹህ ልብ ነው። አንቺም ደግሞ ይሄን ነገር አስደርገሽ ነፍስሽ ስትቃጠል ማየት አልፈልግም። ስለዚህ ይሄን ነገር በጭራሽ አላደርግልሽም አላት። ስለዚህ እኔ የምፈልገው አንተ እንድትሞት ነው። ምን አለ ብትሞት አለችው። አንቺን ደስ የሚልሽ ከሆነ ምንም ችግር የለ፣ እኔ ግን በንጹህ ልቤ ነው ማፈቅርሽ እያለ እንግዲህ እያላዘንባት ነበር። እሷም አፈር ብላ ድፍት ያርግህ ብላ ዘግታበታለች ማለት ነው። እና ምንድን እያለ እንግዲህ ሰላምዬን አግኝቶ አቶ ደረጀም የቻለውን ያህል ቀስ ብሎ ለመጠየቅ ሞክራል። በመጨረሻም ግን እንግዲህ ሰላምዬ በሆድ ያለው ጽንስ አለችው። በሆድሽ ያለው ጽንስ ምንድን ነው ሲላት፣
የዳጣ ወንድም ያንተ ደግሞ ልጅህ ነው ብላ መርዶውን አርድተዋለች። እንግዲህ አቶ ደረጀ በቀጣይ ክፍል ምን ይሆን ይሆን? ምን ይወጣው ይሆን? አላውቅም። እኔ ሳስበው ግን ራሱን የሚስት ወይ ደግሞ ራሷን ሰላምን እንቅ አርጎ የሚገላት ሁሉ ነው የሚመስለኝና ብቻ በቀጣይ ክፍል አጓጊውን ፓርቲ ይዤላችሁ መጣ ይሆናል። ለዛሬ ግን በዚሁ አበቃው። እስካሁን ከኔ ጋር ስለነበራችሁ አመሰግናችኋለሁ። ይህ ወይኗ ሚዲያ ነው። ሰላማችሁ ይብዛ።